በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ አሜን። የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። እንደ እግዚአብሔር ቅዱስ ፈቃድ የቅዱስ ዮሐንስ ወንጌል ጥናታችን እንቀጥላለን። እንግዲህ ዛሬ መነሻ የምናደርገው ባለፈው ጀምረን ያቋረጥንበትን የዮሐንስ ወንጌል ምዕራፍ 21 ነው። እንግዲህ የምንመለከተው ጥብርያዶስ ባህር ላይ እንደተገለጠ ጥብርያዶስ ባህር ባህረ ገንሲሬት ባህረ ገሊላ እንደሚባል የተለያየ ስም የሚኖረው እንጂ ባህሩ አንድ እንደሆነ ተመልክተን ነበረ። እሱ ብቻ አይደለም፣ በባህሩ አጠገብ ጌታችን ለደቀ መዛሙርቱ ድጋሚ ተገልጦ እንደነበረ ቅዱስ ሉቃስ ወንጌል ምዕራፍ 5 ላይ ጌታችን መጀመሪያ ሐዋርያትን አሳ ሲያጠምዱ ከነበሩበት እንደጠራቸው ብዙ ሕዝብም ወደ እርሱ ወደ ባህሩ ሲጠጉ እርሱ ከባህሩ ፈቀቅ ብሎ የጴጥሮስን ታንኳ ተጠቅሞ ጴጥሮስን ጥያቄ ጠይቆ ታንኳውን ፍቀድልኝ ብሎ አስፈቅዶ ጌታችን በታንኳውን እንዳስተማረ ቅዱስ ሉቃስ ወንጌሉ ላይ ይነግርልናል። አሁን ደግሞ ጌታችን ድጋሜ ጥብርያዶስ ባህር ላይ ሐዋርያትን ከመረጣቸው በኋላ ከሞቱ በኋላ ከትንሣኤ በኋላ ሐዋርያት ተስፋ ቆርጠው ወደ ቀድሞ ስራቸው ወይም ክህነታዊ የሆነውን አገልግሎት ትተው መንፈሳዊ አገልግሎታቸውን ትተው ዓለምን አስተምረው መለወጥን ትተው ተስፋ ቆርጠው እርሱ ያድነናል ይቤዥናል ብለን ስንል ያስከብረናል ያከብረናል ብለን ስንል እርሱ ለራሱ ሞተ ብለው ተስፋ በመቁረጥ ወደ ቀድሞ ስራ እንደተመለሱ እንግዲህ ትንሣኤንም ካዩም በኋላ ልባቸው እንዳልተረጋጋ ወደ ቀድሞ ስራ ለመመለስ ጴጥሮስ አሳ ላምጠምድ እሄዳለሁ ብሎ ሲል ከእርሱ ጋር ሌሎች ሐዋርያት አንድ ላይ ሆነው እንደሄዱ ከዛም በኋላ የሄዱትም ጴጥሮስ፣ ስምዖን ጴጥሮስ፣ ዲድሞስ ቶማስ፣ የገሊላው ቃና የሆነው ናትናኤል፣ የዘብዴዎስ ልጆች ሌሎችም ደቀ መዛሙርት ሁለቱ አብረው ነበሩ ይላል። ስምዖን ጴጥሮስ እኔ አሳ ላጠምድ እሄዳለሁ አላቸው። እነርሱም እኛ አብረን እንመጣለን አሉት። ሄደውም ወደ ታንኳ ገቡ። ግን በዚያ ሌሊት የያዙት ምንም የለም። እንግዲህ ሌሊትን ለምን መረጡ የሚለውን ስንመለከት ሩቅ ምስራቅ በጣም በረሃማ የሆነ ቦታ ነው። በጣም ፀሐይ በጣም ከባድ የሆነበት ቦታ ነው። በፀሐይ አሳ አይጠመድም። ምክንያቱም አሳ የሰዎችን ጥላ ወይንም የሐዋርያትን ሰው መርከብ የያዘውን ሰው ጥላ አይታ አሳ አይጠመድም። ለዛ ሌሊት ነበረ ሩቅ ምስራቅ ላይ አሳ የሚያጠምዱት ማለት ነው። በዚህ ሁኔታ ለማጥመድ የሄዱ ሰዎች ጴጥሮስ እንግዲህ 58 ዓመቱ ነው። 55 እያለ ተጠራ። 58 ዓመት እስከ 55 ዓመት ሙሉ ወደ 30 ወደ 40 ዓመት ልምድ የአሳ ማጥመድ ልምድ የነበረው ጴጥሮስ ያን ቀን ሊያጠምድ አልቻለም። በፊት ጌታችን እያስተማረ በነበረ ጊዜ ታንኳውን ጥሎ የተከተለው ጴጥሮስ ድጋሜ ወደ ቀድሞ ስራ እመለሳለሁ ሲል የሚያገኙ አልሆነ። የማጥመድ ሙያ አለው፣ ግን አሳ ሊጠመድለት አልቻለም። ብዙ ዓመት ያጠመደው ሙያው ሊሰራለት አልቻለም። አንዳንዴ ካህናትን እግዚአብሔር ስጋዊ ስራ እንዳንሰራ የሚከለክልባቸው ጉዳዮች በጣም ማዕት አሉ። እርግጥ ነው ከዛም አልፈን እኛ የንግድ ስራ የእርሻ የምንሰራው ነገር ይኖራል። ጌታችን ግን የሚፈልገን እኛ ሌላውን እንድናስተምር ለቃሉ አገልግሎት ብቻ ነው የሚፈልገን። ለቃሉ አገልግሎት ከእርሱ ጋር እንድናስታርቅ ምእመናንን በጸሎት እንድናስታርቅ በስጋው ደሙ ሰውተን አክብረን ምእመናንን እንድናቆርብ ይፈልገናል። ይሄ የተጠራንበት ልዩ አገልግሎታችን ነው። ይህንን አገልግሎት ትተን ሌላ ጋር እንድንሄድ እግዚአብሔር አይፈልግም። ጴጥሮስ እኮ በፊት ከመመረጡ በፊት በቀላል አሳ ያጠምድ የነበረው ከተመረጠ ከተማረ በኋላ ከተሾመ በኋላ ግን አሳ ሊጠመድለት አልቻለም። እሱ ምእመናን ላይ ነው እንጂ የተሾመው ምእመናንን ለመጠበቅ እንጂ ምእመናንን ለማጥመድ በወንጌል መረብነት ሊያጠምዳት እንጂ በአሳ እያጠመደ ሽጦ ለራሱ ለሆዱ እና ለመብሉ ለመጠጡ እንዲያውሉ አልፈለገም። እግዚአብሔር ባወቀ አሳ ሊጠመድለት አልቻለም። በነጋ ጊዜ ጌታ ኢየሱስ ክርስቶስ በባህር ዳር ቆሞ ነበር። ደቀ መዛሙርቱም አዩት፣ ግን ጌታ ኢየሱስ እንደሆነ አላወቁትም። ጌታችን ኢየሱስ ልጆች አንዳችሁ የሚበላ አላችሁን አላቸው። እንግዲህ ጥያቄ የጠየቀው በዛ በሚያደርገው ነገር ተአምራት ላይ የራሱን ተአምር ሊያደርግ ስለፈለገ የሚበላ አላችሁን ብሎ ጥያቄ ጠየቀ። እንግዲህ እንጀራ አበርክቶ ሲመግብ አይተናል። ከራሱ ነበር አበርክቶ የሚመግብ የነበረው። የያዙትን ጥቂቱን ነበር የሚያበረክተው። እንደሌላቸው እያወቀ የሚበላ አላችሁ ማለት ፈተና ወይ አይደለም፣ ሊያደርግላቸው ያሰበውን ነገር ቀድመ ዝግጅት እንዲያደርጉ በማሰብም ጭምር ነው አላቸው። እነርሱም እንዲህ አላቸው፣ እናንተ ሰዎች ወንድሞቼ ሆይ ስሙ። ጌታ ኢየሱስ ክርስቶስ እንግዲህ እንዲህ አላቸው። ጌታችን የለም አሉት። ጌታ ኢየሱስም መረባቸውን በታንኳ በስተቀኝ ጣሉ አለ። ታገኛላችሁ አላቸው። መረባቸውን በጣሉ ጊዜ ከተያዘው አሳ ብዛት የተነሳ ስቦ ማውጣት ተሳናቸው። ጌታ ኢየሱስም የወደው ነበረ ደቀ መዝሙር ለጴጥሮስ ጌታ ነው እኮ አለ። እንግዲህ ዮሐንስ ጌታችን የወደው የነበረ ደቀ መዝሙርና ጴጥሮስን ጌታ እኮ ነው አለ ማለት በፊት ሊያዝልን አልቻለም። አሁን ደግሞ ሊያዝልን የቻለው እርሱ ቢሆን ነው እንጂ በማለት ዮሐንስ ከሐዋርያት ቀድሞ በማመን
የጌታን ትንሣኤ ሕያው ያደረገ ሐዋርያ ነው። ጌታ ኢየሱስም ይወደው የነበረ ደቀ መዝሙር ለጴጥሮስ ጌታችን ነው አሉ። ስምዖን ጴጥሮስም ጌታ ኢየሱስ እንደሆነ በሰማ ጊዜ የሚለብሰውን ልብስ አንስቶ በወገቡ ታጠቀ፣ ራቁትም ነበርና ወደ ባህር ተወረወረ ይላል። እንግዲህ ወደ ባህር ገባ። ልዩ ነገር ነው። ሰው ወደ ባህር ሲገባ ልብስ አውልቆ ነው የሚሆነው ለመታጠብ የሚገባው። ግን ጴጥሮስ ያደረገው ልብሱን በራሱ ላይ አድርጎ ወደ ባህር ነው የገባው። ለምን? ባለፈው ክዶት ስለነበረ ፈርቶ ማለት ነው። በዚህን ጊዜ ጌታ ኢየሱስም በሰማ ጊዜ የሚለብሰውን ልብስ አንስቶ በወገቡ ታጠቀ፣ ራቁትም ነበርና ወደ ባህር ተወረወረ። ሌሎች ደቀ መዛሙርትም ግን በታንኳው መጡ። ከ200 ክንድ ያህል በቀር ከምድር አልራቁም ነበርና አሳ የሞላባቸውን መረቦች እየሳቡ ሄዱ ይላል። እንግዲህ ሁሉን እየሳቡ መረቧ እስክትቀደድ ድረስ ነው አሳ የመላባት የነበረው። ግን ብዙ አሳ መሰብሰብ ቻለ ማለት ነው። ወደ ምድርም በወረዱ ጊዜ ፍም መርቶ አሳ በላዩ ላይ ሆኖ እንጀራውን ተሰርቶ አገኘ። ጌታችን ተአምር አደረገ። የተጠበሰ አሳ እዛው ደግሞ ሌላ ተአምር ማለት ነው። አሳ እንዲያዙ ማድረግ ሌላ ተአምር ነው። የተጠበሰ አሳ ደግሞ እነሱ ደክመው አድረዋል፣ ምግብ ያስፈልጋቸው ነበርና ምሳ ሰዓትም በሆነ ጊዜ ኋላ ምዕራፍ 21 ከቁጥር 15 ላይ ይናገርልናል። እዚህን ጊዜ መረቡን ወደ ምድር ሳቡ። ብዛቱም ያህል ሲሆን መረብ አልተቀደደም። ጌታ ኢየሱስም ኑ ምሳ ብሉ አላቸው። ከደቀ መዛሙርቱም አንተ ማና ብሎ ሊጠይቁ የደፈረ የለም፣ ጌታችን እንደሆነ አውቀዋልና። ጌታችን ኢየሱስም መጣና ብስቱን አንስቶ ሰጣቸው። ከአሳውም እንዲህ ጌታችን ኢየሱስም ከሙታን ተለይቶ ከተነሳ በኋላ ለደቀ መዛሙርቱ ሲገልጥላቸው የሶስተኛ ጊዜ ነበር ይላል። እንግዲህ ወንጌላዊ በዚህ መልኩ ይገልጽልናል። በሶስተኛ ጊዜ ነው የተገለጠው የሚለው በህብረት አንድ ላይ እያሉ የተገለጠበትን እንጂ አባቶች ከትንሣኤ እስከ ዕርገት 40 ቀን ድረስ 10 ጊዜ ነው የተገለጠ ይላል። ለሴቶች የተገለጠው መገለጥ አለ፣ ለሐዋርያት የተገለጠው መገለጥ አለ፣ ለጴጥሮስና ለዮሐንስ ማለት ነው። አንድ ላይ ሐዋርያት አንድ ላይ እያሉ የተገለጠው መገለጥ አለ። ቶማስ ደግሞ ተጨምሮ የተገለጠው መገለጥ አለ እያለ ለሁለቱ ሐዋርያት ከእስራኤል ከቤተልሔም ከይሁዳ ቤተልሔም ተሰደው ወደ ኤማውስ ሄደው የነበሩትን ለነሱ ተገልጠው ነበር። በዚህ መልኩ በጉባኤ የተገለጠው 3 ነው። ይሁን እንጂ ለእያንዳንዳቸው ወይንም በሁለት ባሉበት ወይንም ተበታትነው ባሉበት የተገለጠው አምላካችን ሲደመር አጠቃላይ 10 ነው ብሎ አባቶቻችን ይተረጉምልናል ማለት ነው። ከዚህ በኋላ ምሳም ከበሉ በኋላ ጌታ ኢየሱስ ክርስቶስ ስምዖን ጴጥሮስን ይሁን አሉ ስምዖን ትወደኛለህ አለው። ካበላ ካጠጣ በኋላ ምሳ ከበሉ በኋላ በተራበ ሆድ ቢጠይቀው መልስ አይመልስም። እናቶች ማድረግ ያለባቸው ባሎቻቸው ደግሞ ስራ ውሎ ሲመጡ ምግብ ማብላት ይገርማል። ነገር ከመናገር በፊት ምግብ ማብላት እንደሚቀድም ሲያሳየን፣ ምሳ ከበሉ በኋላ ስምዖን ጴጥሮስ ትወደኛለህ አለው። እንደምወድ ጌታ አንተ ታውቃለህ። እንደባለፈው እኔ እንዴት አልወድህም እያለ አልተዘባበተም። ሌሎቹ ቢጠሉ እኔ አልጠላም እንደማለት አልሆነም። እንደምወድ አንተ ታውቃለህ። ድካሙን ያመነበት ጴጥሮስ በዚህን ጊዜ በጎቼን ጠብቅ፣ ግልገሎች 3 ጊዜ ጠይቆ ግልገሎቼን ጠብቅ 3 ጊዜ ለካዶት 3 ጊዜ ንስሐ አስገባው። እንግዲህ በካዶት መጠን ባጠፉት መጠን መካስ ነው የሚባለው። ለዚህ ነው 3 ጊዜ በምላሱ ክዶ ነበር፣ 3 ጊዜ እንዲያምን አደረገው። እንደምወድ አንተ ታውቃለህ፣ እንደምወድ አንተ ታውቃለህ፣ ጌታ ሆይ እንደምወድ አንተ ታውቃለህ ብሎ ተጨንቆ በሶስተኛው ላይ ጴጥሮስ እንዲያው ተጨንቆ ተጠቦ ሁሉን አንተ ታውቃለህ ብሎ ለጌታችን መለሰ ማለት ነው። እውነትም ጌታ ሁሉን የሚያውቅ ነው። ማይምረው ባት የተሰወረውን የሚገልጥ የሚነግረው ሳይኖረው እና ጌታችን በዚህ ጊዜ 3 ሽልማቶችን ሰጠለት። 3 ንስሐ አስገባ፣ 3 ጊዜ ለካደው 3 ሽልማቶችን ሰጠ። ምንድነው? በጎችን፣ ግልገሎችና ጠቦቶችን ጠብቅ ብሎ የበግ 3 ደረጃዎችን ግልገል አለ፣ ጠቦትና በጎች ማለት ነው። እነዚህ 3 ደረጃዎች ምእመናንን የሚወክሉ ናቸው። ወጣቶችን፣ ህፃናቶችና ሽማግሌ አረጋውያንን በዚህ መልኩ ጠብቅ፣ አሰማራ እያለ ሰጠ ማለት ነው። ጠቦቶችን ጠብቅ አለ፣ ግልገሎችን ጠብቅ አለ፣ በጎችን አሰማራ አለ። በጎች ጠቦቶችና ግልገሎች መጠበቅ የሚገባቸው ናቸው። በልጅነት ምንፍቅና ከገባ አይመለስም። ለዛ የበጎችንና የጠቦቶችን ጠብቅ አለ፣ የበጎችን ግን አሰማራቸው አለ። አረጋውያንን ደግሞ ቃለ እግዚአብሔር አሰማራ ማለቱ ነው። በዚህ መልኩ ቅዱስ ጴጥሮስን ጌታችን አደራ ሰጠው ማለት ነው። ሲያድርግ ምእመናንን አደራ ሰጥቶ ነው ያደረገው። ይገርማቸዋል። አሁን ማናችንም ብንሆን እንደዚህ ማሰባችን ይገርማል። ለምን ቢባል ምእመናንን እሱ ካህናትን እንዲያስጠብቁ አደራ ከሰጠ ካህናት ጠባቂዎች የሉም ብሎ እንደ መካድ ከፍተኛ የሆነ ወንጀል የለም።
መጋቢ ምናምን ወንጌል የሚሰብክ ካህናት በሚል ስም ነው መጠራት ያለባቸው። በክህነት ነው የሰጠ ክህነትን ነው የሰጠው። መጠበቅ በክህነት ይጠብቃል፣ በመላእክት ይጠብቃል። በራሱ እግዚአብሔር ጠባቂ ነው። ጠባቂ ሆኖ ግን በፍጥረታት በመጠበቁ የሚወቀስ የሚከሰስ አይደለም። በፍጥረታት በኩል ፍጥሮናንን ይጠብቃል፣ በካህናት በኩል ምእመናን ይጠብቃል፣ በፍጥረታት በኩል ፍጥሯንን፣ በመላእክት በኩል ይጠብቅልናል። እርሱ ጠበቀ ማለት በመላእክት በኩል ጠበቀ፣ በካህናት በኩል ጠበቀ የሚለውን መገንዘብ ይገባናል ማለት ነው። ካህናት ስለተሾሙ ክብር ፈልገው ክርስቶስን ዙፋን ቀንሰው ማለት አይደለም። መላእክትም ጠባቂዎቻችን ናቸው ሲባል የእግዚአብሔርን ጠባቂነት የሚሸፍኑ ማለት አይደለም። እርሱ ግን በመላእክትና በካህናት በኩል ሕዝቡን የመጠበቅ አደራና ካህናት ለሁሉ መጸለይ፣ ለፍጥረት ሁሉ መጸለይ የካህናት ድርሻ ነው። መላእክትም ለሁሉ ፍጥረት መጸለይ የመላእክት ድርሻ ነው ማለት ነው። እግዚአብሔርን ማመስገን ለሁሉ ፍጥረታት መጸለይ የካህናትና የመላእክት ድርሻ ነው ማለት ነው። በምድር የመላእክትን ተግባር የሚከውኑ ካህናት ናቸው። ለይተው የእግዚአብሔር ሕዝብ የሆነውን ሕዝብ ካልሆነው ለይተው ይቀድሳሉ። ለክርስቶስ ሰውነታቸውን ንጹህ እንዲሆኑ ንስሐ አስገብቶ ወደ ስጋው ደግሞ ያመራቸዋል ማለት ነው። በጎችን ወደ ውሃና ወደ ሳር ማምራት እንደሚገባ ጠባቂ የሐዋርያትም ካህናትም ይህንን ነው የሚያደርጉ። በዚህን ጊዜ ከዚህ በኋላ ስለ ቅዱስ ዮሐንስ ወንጌላዊ ቀጥሎ ይናገራሉ። ስለ ራሱ ዮሐንስ ራሱን ስም አይጠራም። ጴጥሮስም መለስ ብሎ ጌታ ኢየሱስ ይወደ የነበረውን ያን ደቀ መዝሙር ሲከተለው አየ። እርሱም ራሱን ራት ሲበሉ በጌታ በኢየሱስ ክርስቶስ አጠገብ ነበርና ጌታ ሆይ አሳልፎ ሰጥ ማን ነው ያለው ነው። ጴጥሮስም እርሱ አይቶ ጌታ ሆይ ይህስ እንዴት ይሆናል አለ። እንግዲህ ይህስ እንዴት ይሆናል ያለው ስለ ዮሐንስ ነው። ጴጥሮስ ከዚህ በኋላ ብሎ ነበረ ጌታችን እውነት እውነት እልሃለሁ አንተ ጎልማሳ ሳለ በገዛ እጅ ላይ ወገብን ታጥቀ ወደድከው ትሄድ ነበረ። በሸመገል ጊዜ እጅን ትዘረጋለህ፣ ወገብንም ሌላ ያስታጥቃል፣ ወደማትወደው ይወስድሃል። በምንም ሞት እግዚአብሔር ያከብረው ዘንድ እንዳለው ሲያመለክት ይህን ተናገር ብሎ የጴጥሮስን አሟሟት ዮሐንስ በምን አይነት ሞት እግዚአብሔር እንደሚያከብረው ይላል። ሞት እግዚአብሔር የሚያከብር ሊሆን የሚችለው እግዚአብሔርን ሀሳብ እያገለገሉ መሞት እግዚአብሔርን ማክበር ነው። እና ጴጥሮስ በምን አይነት አሟሟት እንደሚሞት ሲናገር በሸመገል ጊዜ ሰው አንተን ጫማ ያስታጥቃል፣ ልብስ ያስታጥቃል፣ ያለብሰሃል። አንተ ያንን ማድረግ አትችልም። ጎልማሳ ሳለ ግን ይህን ታደርጋለህ አለው። ምንድነው ይባል አንተ ባልፈቀድከው አንተ ባላሰብከው ሞት ትሞታለህ። ምንድነው በሰማዕትነት ታልፋለህ ማለት ነው። ሰዎች አንተን ያለብሰዋል ማለት ያስታጥቃሉ፣ አንተን ሰዎች ይገላሉ፣ በሰማዕትነት ታርፋለህ። በዚህን ጊዜ ዮሐንስ ነገርስ እንዴት ነው ብሎ ጴጥሮስ ጠየቀ ማለት ይህስ እንዴት ይሆናል ሲል ይህማ የሰው ልጅ እስከሚመጣ ድረስ ሕያው ሆኖ ይኖር ዘንድ ቢወድስ ብሎ ጌታችን ተናገረ ማለት ነው። እስከሚመጣ ይሆን ዘንድ ቢወድስ አንተ ምን አግዶ አንተ ግን ተከተለኝ አለው። ያም ደቀ መዝሙር እንዳይሞት ይህን ነገር በወንድሞቹ ዘንድ ተነገረ። ጌታ ኢየሱስን እስከሚመጣ ድረስ ይኖር ዘንድ ቢወድስ አንተ ምን አግዶ አለ እንጂ አይሞትም አላለም ብሎ ስለ ራሱ ይናገራል በትህትና ማለት ነው። እንግዲህ እስከሞት ድረስ በሕይወት ካሉ ቅዱሳን መካከል ብለን ቤተክርስቲያን ይህን ታምናለች ማለት ነው። ዮሐንስ እንዳልሞተ ጌታችን በዚህ መልኩ እንደተናገረለት ማለት ነው። እርሱ ግን እስከ ምን አግዶስ አለ እንጂ አይሞትም አላለም ብሎ ራሱ በትህትና ይጽፍልናል ማለት ነው። ስለዚህ ነገር ምስክር ስለ እርሱም ይህንን የጻፈ ይህ ደቀ መዝሙር ነው። ይህ ደቀ መዝሙር ነው ማለቱ ራሱን ነው ዮሐንስ እየነገረን ያለው። ይህ ራሴ ነኝ ይህንን የተባልኩኝ እያለ ነው። ምስክርነቱም እውነት እንደሆነ እናውቃለን ብሎ ስለ ራሱ ይናገራል። እንግዲህ በተዘዋዋሪ ነው የሚናገሩ ለትህትና ሲባል ማለት ነው። እውነት እንደሆነ እናውቃለን። ጌታ ኢየሱስም የሰራቸው ሌሎች ብዙ ስራዎች አሉ። ሁሉ እያንዳንዳቸው ቢጻፍ ግን የተጻፈው መጻሕፍት ሁሉ ዓለምስ እንኳን ባልበቃቸው ነበረ ብሎ ወንጌሉን ይጨርስልናል ማለት ነው። ጽፌ አልጨርሰውም የጌታችን ተግባር በጣም 3 ዓመት ያየ ነው የሰማነው የተማርነው በጣም መዓት ነው እያለ ነው። መዓት ነው ግን ያው ምንጽፍላችሁ ለትንሽ ለታምኑና በእርሱ ሕይወት ይሆንላችሁ ዘንድ ነው እያለ ነው የጻፈው ማለት ነው። ከ12ቱ ሐዋርያት አንዱ የዘብዴዎስ ልጅ ሐዋርያ ዮሐንስ ጌታ ኢየሱስ በስጋ ወደ ሰማይ ባረገ በ30 ዓመት ቄሳር ኔሮን በነገሰ በ7 ዓመት የዮናውያን ቋንቋ ለኤፌሶን ሰዎች የጻፈው ወንጌል ተፈጸመ፣ ምስጋና ለእግዚአብሔር ይሁን ብሎ ኋላ ሊቃውንት ይህንን ይናገራሉ ማለት ነው። እርሱ ግን የጠቀለለው እግዚአብሔር ያደረገውን ተጽፎ ቢሆን ዓለምስ እንኳን ባልበቃ ነበር ብሎ ይጨርሳል ወንጌሉን ማለት ነው። በዚህ መልኩ መግቢያውና መውጫውን አባቶቻችን አዘጋጅተው 4ቱን ወንጌልን በዚህ መልኩ ጥናት አድርገናል ማለት ነው። በዚህ ዙሪያ 87 ምዕራፎችን ነው እንግዲህ የያዘው 4 ወንጌላት በ4 ወንጌል በ87 ምዕራፎች የተከፈለ በ87 ማለት ማቴዎስ 24፣ ማርቆስ 16፣ ሉቃስ 24፣ ማቴዎስ 28፣ ማርቆስ 16፣ ሉቃስ 24 እና ዮሐንስ 21 በዚህ መልኩ በ87ቱ ምዕራፍ ላይ ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። ስብሐት ለእግዚአብሔር።